ይህ የምጽአቱ ድምጽ ነው። የምስራች ታላቅ የመዘጋጀት ጥሪ። የበጉ ሰርግ ስለደረሰ ሚስቱም ራሷን ስላዘጋጀች ደስ ይበለን፣ ሐሴትም እናድርግ፣ ክብርንም ለእርሱ እናቅርብ። የዮሐንስ ራእይ ምዕራፍ 19 ቁጥር 7። ሰላም ጤና ይስጥልኝ። በመላው ዓለም ሆናችሁ የድንቅ ፍጻሜ ዝግጅቶችን በጀመም ቴሌቪዥን እንዲሁም ደግሞ በድንቅ ፍጻሜ ዩቲዩብ የምትከታተሉ ቤተሰቦቼ ጸጋና ሰላም ከሁላችሁ ጋር ይሁን። የድንቅ ፍጻሜ ፕሮግራም በጀመም ቴሌቪዥን ቅዳሜ ከ12 ሰዓት ጀምሮ በዋናነት ይተላለፍና ሰኞ ጠዋት 3 ሰዓት በድጋሚ እንደገና ይተላልፋል። እንግዲህ ሁለቱንም እንደየሰዓታችሁ ሁኔታ የምትከታተሉ ቤተሰቦቻችን አላችሁ። በዩቲዩብ ግን ያው ሁሉ ጊዜ ዩቲዩብ ላይ እንደተጫነ መልእክቱን በመላው ዓለም ላይ ታገኙታላችሁ ማለት ነው። በሕይወት ጠብቆ ያገናኘን ዛሬ ደግሞ በቃሉ ዘመን እንድንዋጅ የረዳን ቅዱስና ሕያው አምላክ እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። ዛሬ በአንድ መልእክት መጥቻለሁ። ሌላ ደግሞ አንድ ባለፈው በተለቀቀው ቪዲዮ ላይ የቀረበ አንድ ጥያቄ አለ። ያን ጥያቄ መልሳለሁ ማለት ነው። እዚህ ሁለት ነገር ነው ማድረገው። መልእክት አለኝ እንዲሁም ደግሞ ያንን ጥያቄ መልሳለሁ ማለት ነው። እንግዲህ በጌታ ኢየሱስ ክርስቶስ ዳግም ምጽአት ላይ ይሄን ያለንበት መንገድ በአብዛኛው በሚዲያ ላይ የተወሰነ ነው። ነገር ግን ይህ መንገድ በራሱ በተወሰኑ ሰዎች ላይ ብቻ የሚወሰን ነው እንጂ በሚፈለገው ልክ በመላው ዓለም ላይ ያለችውን ወይም ደግሞ በመላው ሀገሪቱ ላይ ያለችውን የክርስቶስን ቤተክርስቲያን ለመድረስ አይቻልም። ለምን? አብዛኛው ሰው ከሚዲያ ውጭ ነው። አብዛኛው ሰው ከሚዲያ ውጭ ስለሆነ ማለት ነው። ከዚህ አንጻር እንግዲህ እግዚአብሔር ቢረዳን የሚኒስትሪውን አገልግሎት ወይም ደግሞ የዳግም ምጽአትን መልእክት ከሚዲያው ተደራሽነት ይልቅ ወደ ህዝባዊ ጉባኤ በማውረድ በተለያዩ አብያተ ክርስቲያናት ላይ እንዲሁም ደግሞ በተለያዩ ከተሞች ላይ በሚዘጋጁ ሰፋፊ የዳግም ምጽአት ኮንፈረንሶች ይህን ፕሮግራም ማድረስ እንፈልጋለን ማለት ነው። ከዚህ የተነሳ ይህንን በተለይ በቋሚነት ወይም ደግሞ በተከታታይነት የኛን ፕሮግራም ተከታተሉ አገልጋዮች በየሀገራቱ በተለያዩ ኢትዮጵያ ከተሞች ላይ ያላችሁ አገልጋዮች የዳግም ምጽአት ኮንፈረንሶች እንዲዘጋጁ ማድረግ ትችላላችሁ። እኔ ብቻ ሳልሆን በዚህ ቶፒክ ላይ የሚያገለግሉ ከኔ ቀድመው በዚህ እውነት ላይ ሲሰሩ የነበሩ ሌሎች መንፈሳዊ አባቶችን ጨምሮ ትልቅ የቤተክርስቲያን የማንቃት ስራ፣ ቤተክርስቲያን የማጥራት ስራ ሊሰራ ይችላልና ይህን ማሳሰቢያ በዚህ አጋጣሚ ማስተላለፍ ፈልጋለሁ። እንግዲህ በተጨማሪ ወደ ዛሬ ትምህርቴ ከመግባቴ በፊት የወራዊ ዳግም ምጽአት ጉባኤያችን መገናኛ በሚገኘው ጸሎት ስፍራ ላይ እሁድ ከ9 ሰዓት ጀምሮ እስከ 11 ሰዓት ተኩል ይካሄዳል። ይህ 28ኛው ወራዊ የዳግም ምጽአት ጉባኤያችን ነው። ስለዚህ ጌታ ኢየሱስ ክርስቶስን መምጣት የምትናፍቁ እዚህ አዲስ አበባ አካባቢ ላይ ያላችሁ ቤተሰቦቼ እሁድ መገናኛ ብትመጡ ግሬት ኮሚሽን ህንፃ ላይ ይህን ፕሮግራም አብረን እናከብራለን። በደረሳችሁ ሰዓት ላይ ቦታው ላይ አቅጣጫ እንድንሰጣችሁ መደወል ትችላላችሁ። ስክሪን ላይ በሚገኘው ስልክ ብትደውሉ ቀጥታ እንቀበላችኋለን ማለት ወይም ቀድማችሁ ብትነግሩን ደውለን ኮንታክት እናደርጋችኋለን። ስለዚህ በየወሩ የሚካሄደው የዳግም ምጽአት መታሰቢያ ፕሮግራም የፊታችን እሁድ ከቀኑ 9 ሰዓት ጀምሮ እስከ 11 ሰዓት ተኩል ይቀጥላል። የመጀመሪያ ማሳሰቢያ ይሄ ነው። ሌላው እንግዲህ ለጌታ ቀን በሚያዘጋጅ አገልግሎት ከኛ ጋር እግዚአብሔር መንግስት በቋሚነት መስራት የምትፈልጉ ወገኖች እዚህ መገናኛ በሚገኘው ጸሎት ስፍራ ላይ አብራችሁ ከኛ ጋር መትጋት ማገልገል ትችላላችሁ። ስለዚህ ይህንን እንደዚሁ ኮሜንት ላይ ባለው ስልክ ብደውሉልን እንቀበላችኋለን። በትክክል ከኛ ጋራ ለጌታ ቀን በሚያዘጋጅ የቃል እና የጸሎት ትጋት ከኛ ጋር አብራችሁ የእግዚአብሔር መንግስት መስራት ትችላላችሁና በተለያየ መንገድ ዝላችሁ ያላችሁ ወገኖች፣ በተለያየ መንገድ መንታ መንገድ ላይ ያላችሁ ወገኖች፣ በተለያየ መንገድ እርካታ መንፈሳዊ ረፍታታችሁ ያላችሁ ወገኖች ብትመጡ እግዚአብሔር መንግስት በኃይልና በስልጣን አብረን ማገልገል እንችላለን። ይህንንም በዚህ ማሳሰብ እወዳለሁ ማለት ነው። ሌላው እንግዲህ የድምፅ ስልጠና ወይም ደግሞ ቮካል ትሬኒንግ እየተሰጠ እንዳለ ይታወቃል። ለመጨረሻ ጊዜ ነገ እሁድ የምትመጡ ሰዎችን ብቻ እንቀበላለን ማለት ነው። ከዚህ በኋላ እንግዲህ ይሄ ካለቀ በኋላ በሌላ ዙር ነው የምንገናኘው። ምናልባት ለመጨረሻ ጊዜ ያልመጣችሁ ካላችሁ እንድትመጡና ይህን ቮካል ትሬኒንግ እሁድ ከ8 ሰዓት እስከ 9 ሰዓት እዚሁ መገናኛ ባለው የጸሎት ስፍራ ላይ እንድትወስዱ የመጨረሻ
የመጨረሻ ማሳሰቢያ ነው የምሰጣችሁ ማለት ነው። እንግዲህ እስካሁን ድረስ መታችሁ የተከታተላችሁ ያላችሁ ወገኖች አላችሁ። ነገሩን በጣም በተጠናከረ መልኩ ምናልባት ኦንላይን አድርገ ነው ብዙ ወገኖች ያሉበት ላይ ሆነው መከታተል የሚችሉበትን መካኒዝም እንፈጥራለን። ለአሁን ግን ከዚህ በኋላ በዚህኛው በመጀመሪያው ዙር ማለት ነው ከነገ እሁድ በኋላ ሰው ስለማንቀበል 8 ሰዓት እስከ 9 ሰዓት ድረስ መታችሁ መውሰድ ስለምትችሉ መገናኛ ግሬት ኮሚሽን ህንፃ ላይ 3ኛ ፎቅ ላይ ነው የሚገኘው። መታችሁ ደውሉ፣ እናገኛችኋለን ማለት ነው። ክብር ለእግዚአብሔር ይሁን። እንግዲህ ወደ ዛሬው መልእክቴ አልፋለሁ። የዛሬው መልእክቴ ለዘላለም አይጠፉም የሚል ርዕስ ብሰጠው ደስ ይለኛል። ለዘላለም አይጠፉም፣ ለዘላለም ስለ አለመጥፋት ነው የምናገረው ማለት ነው። በዮሐንስ ወንጌል ምዕራፍ 10 ቁጥር 27 ጀምሮ እስከ 30 ያለው ቃል ነው። እንግዲህ በዚህ ቃል ላይ ባለፉት ተደጋጋሚ ተከታታይ ከንጥቀት ጋር ተያይዞ የቀረቡልኝ ጥያቄዎች እነማን ይነጠቃሉ፣ እነማን አይነጠቁም፣ የትኞቹ ቤተክርስቲያኖች ይነጠቃሉ፣ የትኞቹ ቤተክርስቲያኖች ደግሞ አይነጠቁም የሚሉ ተደጋጋሚ ጥያቄዎች ስመልስ ነበረ። ምናልባት ዛሬም እንግዲህ እግዚአብሔር እንደረዳኝ መጠን ለዘላለም አይጠፉም በሚል አጽንኦት ሰጥቼ በዚህ ጉዳይ ላይ እናገራለሁ ማለት ነው። ዮሐንስ ወንጌል ምዕራፍ 10 ቁጥር 27 ጀምሮ እስከ 30 ያሉት 4 ቁጥሮች ናቸው። በጎቼ ድምፄን ይሰማሉ ይላል ጌታ ኢየሱስ። በጎቼ ድምፄን ይሰማሉ፣ እኔም አውቃቸዋለሁ፣ ይከተሉኝማል። እኔም የዘላለም ሕይወትን እሰጣቸዋለሁ፣ ለዘላለምም አይጠፉም፣ ከእጄ ማንም አይነጥቃቸውም። የሰጠኝ አባቴ ከሁሉ ይበልጣል፣ ከአባቴ እጅ ሊነጥቃቸው ማንም አይችልም። እኔና አብ አንድ ነን ይላል። እንግዲህ የጌታ ትምህርት በጣም አይሁድን በጣም ያስቆጣ ነው። በጣም ተቆጥተዋል። በጊዜው የነበሩ ሰዎች በጣም ተቆጥተዋል። መጨረሻ ላይ እኔና አብ አንድ ነን ብሎ ጌታ ኢየሱስ የተናገረው ነገር ራሱን ከአብ ጋር ያስተካክላል፣ ራሱን ከእግዚአብሔር ጋር እንዲያደርጋል በሚል ተደጋጋሚ ክስ በጌታ ላይ ያቀርቡ ለነበሩ ሰዎች፣ ለእግዚአብሔር ለሚቀኑ ሰዎች በጣም ትልቅ ቁጣ ቀስቅሶ ጌታን ለመውገር ድንጋይ ሲያነሱ እንመለከታለን ማለት ነው። እንግዲህ ሁለት ነገር አስቆጥቷቸዋል። አንደኛ ጌታ ቁጥር 26 ላይ እናንተ ግን እንደነገርኳችሁ ከበጎቼ ስላልሆናችሁ አታምኑ በማለት የነገራቸውን ነገር ወይም ደግሞ የሚሰራቸውን ስራዎች የሚያደርጋቸውን ታምራትና ድንቆች አይተው በሱ ባለማመናቸው ምክንያት ከበጎች አይደላችሁም ይላቸዋል። በቃ እናንተ በሕይወት መጽሐፍ ላይ የላችሁም ይላቸዋል። በወቅቱ የነበሩትን ሰዎች ማለት ነው። ከበጎች አይደላችሁም ይላቸዋል። እውቅና የላችሁም ይላቸዋል። ከበጎች ካልሆኑ የት እንደሆኑ ይታወቃል። ስለዚህ አስቆጥቷቸዋል። እንደገና መጨረሻ ላይ እኔና በአንድ ነን የሚለው ቃል ራሱን ከእግዚአብሔር ጋር ያስተካክላል የሚለው ቃል በከፍተኛ ደረጃ ሲያስቆጣቸውና ጌታን ለመውገር ድንጋይ ሲያነሱ እንመለከታለን ማለት ነው። እንግዲህ የኔ ዋነኛ ትኩረት ለዘላለም ስለ አለመጥፋት ነው። ስለ አለመጥፋት ነው የማጠነጥነው ማለት ነው። ቁጥር 27 ላይ በጎቼ ድምፄን ይሰማሉ የሚለውን ቃል ትኩረት ሰጥተን ልናስተውለው ይገባናል። ጌታ ኢየሱስ ከትንሣኤ በኋላ ለጴጥሮስ አንድ ነገር ነግሮት ነበር። የዮና ልጅ ስምዖን ትወደኛለህን እያለ ሲጠይቀው እንመለከታለን። እና የዮና ልጅ ስምዖን ትወደኛለህ ብሎ በጠየቀው ጊዜ ጴጥሮስ እንደወደ ጌታዊ አንተ ታውቃለህ ማለት ለጌታ የፍቅር ጥያቄ ምላሽ ሲሰጥ እንመለከታለን። አልወድም አይደለም ያለው፣ እንደወድህ አንተ ታውቃለህ ነው ያለው። ይህን እዚሁ ዮሐንስ ወንጌል ምዕራፍ 21 ላይ እናገኛለን። የዮና ልጅ ስምዖን ሆይ ከነዚህ ይልቅ ትወደኛለህን አለው። አሁን ጌታ እንደወደህ አንተ ታውቃለህ አለው። ግልገሎችን አሰማራ ብሎ መጀመሪያ ግልገሎችን እንዲያሰማራ የእረኝነትን ኃላፊነት ሰጠዋል። ነገር ግን ማሰማራት የሚጀምረው ከግልገሎች ነው አለው። እንደገና ጌታ ሁለተኛ የዮና ልጅ ስምዖን ትወደኛለህን ብሎ ጠየቀው። አዎ ጌታ እንደወደህ አንተ ታውቃለህ ብሎ አሁንም ጴጥሮስ ሲመልስ ጠቦቶችን ጠብቃለሁ እና ቅድም ማሰማራት ነበር። አሁን ግን ጌታ ነገሩን ከፍ አድርገውና ኃላፊነቱን ጠብቃለሁ። ማሰማራትና መጠበቅ በጣም ይለያያል። ጥበቃ የሚያስፈልጋቸው አሉ፣ መሰማራት ብቻ የሚያስፈልጋቸው አሉ ማለት ነው። ስለዚህ ማሰማራት ማለት ሜዳ ላይ መልቀቅ ሊሆን ይችላል፣ እንዲበሉ እንዲግጡ መተው ሊሆን ይችላል። መጠበቅ ግን እግር በእግር መከታተል ማለት ነው። ጠቦቶች ጋር ሲደርስ ጌታ ጥበቃ ሲያነሳ እናያለን። ጠቦቶችን ጠብቃለሁ ይላል። ከዛ በኋላ እንደገና ሶስተኛ ጊዜ አሁንም የዮና ልጅ ስምዖን ትወደኛለህ ብሎ ጌታ ለጴጥሮስ ጥያቄ ሲያቀርብለት እናያለን። እና ለሶስተኛ ጊዜ ትወደኛለህ ስላለው ጴጥሮስ በጣም አዘነና ጌታ ሆይ አንተ ሁሉን ታውቃለህ አለው። ያቱም ከዚህ በፊት እወድሃለሁ አልክድም፣ ሌሎች ሁሉ ቢክደው እንኳን አልክድም፣ አልተውም፣ አልለይም ብሎ
ዶሮ ሳጮ እንደካደው ያውቃል። አንዲት የቤት ሰራተኛ ፊት ሲክደው አይቷል። ስለዚህ አሁን ያንን ድፍረት አጣ ማለት ነው እና ጌታ እየደጋገመ ሲጠይቀው ምናልባት እንደገና አሁን ለሶስተኛ ጊዜ ጠይቆታልና ሌላ ስህተት ልፈጽም ነው ወይ ብሎ ጴጥሮስ በጣም ስለፈራ ጌታ አንተ ሁሉን ታውቃለህ፣ እንደወድህ አንተ ታውቃለህ አለው ማለት ነው። እንደወድህ አንተ ታውቃለህ ማለት እንደምወድህ እንኳን የምታውቀው አንተ ነው፣ ወይንም የመውደዴ ልክ የምታውቀው አንተ ነህ አለው። ልብ በሉ ለእረኞችም ይሁን ለመንጋው ጌታ የሚሰጠው አንድ የቤት ስራ ቢኖር ፍቅሩን ነው። ፍቅሩ እንድንረዳ እንድናቅ ነው። እረኞች በፍቅር ካላሰማሩ፣ እረኞች በፍቅር ካልጠበቁ፣ እረኞች ለመንጋው የሚቆረሱ ካልሆኑ፣ እረኞች መንጋውን እግር በእግር የሚከተሉ ካልሆኑ፣ መንጋውን ከበላተኛ ከሰባሪ የማይጠብቁ ከሆነ፣ ራሳቸውን የሚያሰማሩ ከሆነ ፍቅር ጎሏቸዋል ማለት ነው። እዚህ በእግዚአብሔር መንግስቱ ስፔሻሊ አዲስ ኪዳን የተገለጠው በፍቅር ነው። አዲስ ኪዳን ላይ የምናውቀው እግዚአብሔር አባት የሆነ እግዚአብሔር ነው። በብሉይ ኪዳን ላይ የተገለጠው እግዚአብሔር አምላክ ነው። የሰራዊት ጌታ እግዚአብሔር ተብሎ ይጠራል። አምላክ ተብሎ ይጠራል። አዲስ ኪዳን ላይ ግን የአምላክ የነበረው ሉዓላዊ ሆነው ሁሉን ካለመኖር ወደ መኖር ያመጣው ሁሉን ደግሞ በሉዓላዊ ስልጣን የሚመግብ የሚቆጣጠር የሚያስተዳድር አምላክ በእኛ ሁኔታ ሲገለጥ ግን አባት ሆኖ የተገለጠው ሰው አባትነትና ልጅነት የዘር ጉዳይ ነው ማለት ነው። ዘር ደግሞ የፍቅር ውጤት ነው ማለት ነው። አያችሁ። ስለዚህ ዘር የፍቅር ውጤት ከሆነ አባትና ልጅነት የዘር ጉዳይ ከሆነ በዚህ መሃል ያለው ምስጢር አንድ ነው፣ ፍቅር ብቻ ነው። እዚህ አዲስ ኪዳን ላይ ለመጋቢውም ለተመጋቢውም ለመሪውም ለተመሪውም መንገዳቸው የፍቅር መንገድ ነው። የዳንበት ጥበብ ይሄ ስለሆነ ማለት ነው። የተነሳንበት የቆምንበት ሰው የሆንበት ልጆች ተብለን የጠራንበትና ወደ ሰማይ ለመግባት ወደ አብ ለመግባት ብቃትን ድፍረትን ያገኘንበት መንገድ ፍቅር ስለሆነ ማለት ነው። ስለዚህ ነው ጌታ ትወደኛለህ እያለ ፍቅሩን እንደገና ይጠይቀዋል ማለት ነው። እያስገነዘበው ነው፣ እያሳሰበው ነው ያለው ማለት ነው። ምክንያቱም ጴጥሮስ አንድ ጥፊ እንዳይደርስበት ነው ጌታ ሲክድ የነበረው። ጠልቶት አልነበረም። አንድ ጥፊ እንዳይደርስበት ነው፣ ጠልቶት አይደለም። እንደ ይሁዳ አይደለም የሚካደው። ለምሳሌ ይሁዳ ከክርስቶስ ጋር ከመጀመሪያው ንብረት አልነበረውም። ስለዚህ ከእናንተ አንዱ ሰይጣን ነው ብሎ ጌታ ይሁዳን ሰይጣን ብሎ ውስጥ ጠቅሰው ነው ያለን። ወደ ጴጥሮስ ስንመጣ ግን ጴጥሮስ የቤት ሰራተኛ ተፈተነችው። ቀጥሎ ወታደሮች መተው ጠየቁት። አላውቅም ምናምን ብሎ ካደ። አንደበቱ ነው እንጂ ልቦ አልካደም፣ ወይም ከጌታ የራቀ አልነበረም። እንዲህ አይነቱን ፍርሃት ሊያሸንፍ የሚችል አንድ ጉልበት አለ፣ ፍቅር ይባላል። መጽሐፍ እንደዚህ ነው የሚለው አንደኛ ዮሐንስ መልእክት ላይ በፍቅር ፍርሃት የለም ይላል። ፍጹም ፍቅር ፍርሃትን አውጥቶ ይጥላል እንጂ በፍቅር አይፈራም። የሚፈራ ሰው ፍቅሩ ፍጹም አይደለም ይልና እያንዳንዱ በህይወት አቅጣጫ እያንዳንዱ በህይወት መስመር ላይ ያለ ፍርሃት በሙሉ የፍቅር እጦት ውጤት ነው። የፍቅር እጦት ውጤት ነው። የፍቅር እጥረት ምልክት ነው። ስለዚህ የፍርሃት ተቃራኒው ድፍረት አይደለም፣ ፍቅር ነው። ፍርሃትን ከስሩ ነቅሎ የመጣል አቅም ያለው ነገር ቢኖር፣ ጉልበተኛ ነገር ቢኖር ፍቅር ብቻ ነው፣ ሌላ ነገር አይደለም። ስለዚህ ጌታ ለጴጥሮስ መጀመሪያ ግልገሎቼን አሰማራለሁ፣ በመቀጠል ደግሞ ጠቦቶቼን ጠብቅ አለና የመጋቢነት ኃላፊነት ሰጠው። ያው ከማሰማራት ወደ ጥበቃ አስቸጋገረው። በጣም ሲሪየስ አደረገው። ሪስፖንሲቢሊቲውን ማለት ነው። የጴጥሮስን ኃላፊነት የመጋቢነትን ኃላፊነት ጥበቃ ማሰማራት ብቻ አይደለም። ሰዎች ቸርች ደርሰው መመለሳቸው ብቻ አይደለም፣ ጥበቃ ይፈልጋሉ። አሁን በጣም ብዙ ምን ጥበቃ አጥቷል። አውቃለሁ የሚለው ለምጃለሁ የሚለው እግዚአብሔርን ሐሳብ ተረድቻለሁ አንደርስታንድ አድርጌያለሁ የሚለው ሰው ጥበቃ ያስፈልገዋል። ጠቦት ላይ ሲደርስ ጥበቃ በጣም ያስፈልገዋል። አንደኛ ቆሮንቶስ ምዕራፍ 8 ቁጥር 1 ላይ ጳውሎስ ምን ይላል? ከእናንተ ውስጥ ይላል ማንም አንዳች የሚያውቅ ቢመስለው ምንም ገና አላወቀም፣ ወይም ማወቅ እንደሚገባው ገና አላወቀም ማለት። ማንም ግን እግዚአብሔርን ቢወድ እርሱ በእግዚአብሔር ዘንድ የታወቀ ነው ይላል። ስለዚህ በእግዚአብሔር ዘንድ ታዋቂ የሚያደርግ እውቀት የለም። በእግዚአብሔር ዘንድ ታዋቂ የሚያደርግ ጥበብ የለም። በእግዚአብሔር ዘንድ በጣም ታዋቂ የሚያደርግ ጸጋ የለም። ፍቅር ግን ታዋቂ ያደርጋል። ለምን? እኛ የመጀመሪያ እውቅናችን፣ የልጅነት እውቅናችን፣ ዘር የተካፈልንበት፣ ወደ መንግስቱ የገባንበት ድፍረት፣ መለኮታዊ መገለጥ ፍቅር ብቻ ስለሆነ ማለት ነው ወገኖች። ስለዚህ ጥበቃ ጠቦቶች ላይ ጥበቃ እናያለን። መጨረሻ ላይ እንደገና ሶስተኛ ጊዜ ከጠየቀው በኋላ ወደ ምን ይመጣል ማለት ነው? ጌታ በጎቼን ይለዋል። በጎቼን አሰማራ ይለዋል። እንግዲህ አሁን ግልገል፣ ጠቦት፣ በግ የሚለው ነገር
በአብዛኛው ከእድሜ ጋር ተያይዞ ይነገራል። ጉዳዩ የእድሜ ጉዳይ አይደለም። በእግዚአብሔር ቤት ያለን እግዚአብሔርን የማወቅ ደረጃ ይሄ። በየትኛውም እድሜ ላይ ሁን፣ ወደ እግዚአብሔር ቤት ገና ከመጣ ጠቦት ነህ፣ ገልገለህ። በፈለገው እድሜ ላይ ሁን፣ ወደ እግዚአብሔር ቤት መጥተህ የእግዚአብሔርን ሐሳብ በመማር ቁጭ ብለህ እየተረዳህ እግዚአብሔርን ቃል እየበላህ መንፈሳዊ አጥንቶች የእምነት ጡንቻዎችህ እየጠነከሩ እይታ እየተቀየረ ስሜት እየተቀየረ መንፈሳዊ ብርታትና ጉልበት ላይ ስትደርስ የበለጠ ጥበቃ ያስፈልጋል። ወደ ጠቦትነት መታል ማለት ነው። ምናልባት ሌሎች ላይ የምትፈርድ እንዳትሆን፣ ጣትን የምታነሳ እንዳትሆን፣ ከሳሽ እንዳትሆን፣ ራስን ከፍ ከፍ ማድረግ እንዳትጀምር፣ እችላለሁ የሚል ወኔ እንዳይመጣብህ። በአንተ ውስጥ የሚችል ጌታ እንጂ አንተ አይደለም የምትችለው። አንተ እንደ ድሮ ያውን አሁንም ምናልባት እግዚአብሔር ይችላል ከሆነ በእምነት ከሆነ ጥሩ ነው። ካልሆነ ግን መንፈሳዊ ይሄ ፋየር ኤጅ የሚባለው ነገር ላይ ሲመጣ የበለጠ ከከፍ ያሉ በእድሜ የሸመገሉ የእግዚአብሔርን ድምፅ የለመዱ ሰዎች ያስፈልጉናል። ልብ በሉ፣ ሳሙኤል ለታላቅ ነቢይነት እየተጠራ እግዚአብሔር ድምፁን የከለከለው ኤሊ ግን ይመራው ነበር፣ ሳሙኤልን ይመራው ነበር። አባቴ ሆይ ጠራኝ ብሎ ወደ ኤሊ ሮጦ መጣ ጊዜ ተኛለው፣ አሁንም ተኛለው። በሶስተኛ ሲመጣ ግን ያዘውና እግዚአብሔር እንዴት እንደሚናገር ስለሚያውቅ ወደ እኔ እንዳትመጣለው፣ ባለበት ተኛ፣ ሲጠራ ባሪያ ይሰማል ተናገር በላለው። እግዚአብሔር መጥቶ ሳሙኤል ሳሙኤል ሲለው ጌታዊ ባሪያ ይሰማል ተናገር አለው። እግዚአብሔር የልቡን መናገር ጀመረ። ለምን? ሳሙኤል ለመስማት ሬዲ ስለሆነ። ማን ነው ሬዲ ያደረገው? እግዚአብሔር ድምፁን የከለከለው ፊቱን የከለከለው የሸመገለው ሰው በኤክስፒሪየንስ በልምምድ ግን በእድሜ ብዛት በልምምድ የሸመገለው ሰውዬ ኤሊ ነበረ የመራው ሳሙኤልም ማለት ነው። ምናልባት ቤተክርስቲያን ውስጥ በእግዚአብሔር ጉባኤ ላይ በእግዚአብሔር መድረክ ላይ በጸጋው ዓለም ላይ ጠቦቶች ከበዙ ኃይል አለ፣ እውቀት አለ፣ ጸጋ አለ፣ ግን ድብድብ ይፈጠራል፣ ጠብ ይፈጠራል። አንደኛ የመሆን አሸናፊ የመሆን መሪ የመሆን አለቃ የመሆን ገዢ የመሆን ጥማት ይነሳና እነዛ ወደ ከፍ ወዳለ መንፈሳዊ ዓለም እንዲገቡ ወደ መንፈሳዊ ከፍታ እንዲገቡ የጠሩ ሰዎች ባጭር ሊቀሩ ይችላሉ። ስለዚህ መንፈሳዊ ጠቦትነት ካለማወቅ ወደ እውቀት ከተሸጋገርን በኋላ እንደገና እግዚአብሔርን በማወቅ ደግሞ እውቀታችንን ሽረነው እግዚአብሔር ያውቃል ምንም አላቅም ምንልበት ደረጃ የበግነት ደረጃ ይባላል። ቤተሰቦች በፍቅር ምንሰክርበት በክብር ምንሰክርበት የበግነት ደረጃ ይባላል። ጉዳዩ እድሜ ጉዳይ አይደለም። ግልገል ጠቦት እና በግ የሚለው የእድሜ ጉዳይ አይደለም። እዝናት ማተር ኦፍ ኤጅ እድሜ አይደለም ወገኖቼ፣ መንፈሳዊ ደረጃ ነው። የመንፈሳዊ ብቃት፣ የመንፈሳዊ ልዕልና፣ የመንፈሳዊ ከፍታ የመረዳት ደረጃ ነው። ይሄ spiritually exactly where we are የት ጋር ነው ያለ ነው? በመንፈስ ዓለም ስንታይ የት ጋር ያለ ነው? ገና ግልገሎች ነን ወይስ ደግሞ የሆነ ነገር በከፊል የገባንና እግዚአብሔር በእኛ ያለው ነገር የተረዳን ከዛ በኋላ ነገሮችን በስሜት ጭምር ይዘን የምንሮጥ ያልሰከነ ያልተረጋጋ አንደኛ ለመሆን አሸናፊ ታዋቂ ዝነኛ ለመሆን የምንጥር መንፈሳዊና ዓለማዊ ነገር የምንደበላልቅ ጠቦት ነን ወይስ ደግሞ የሰከንን የተረጋጋን ካውቃለው አላውቅም እግዚአብሔር ያውቃል፣ ከብርቱ ነኝ ደካማ ነኝ እግዚአብሔር ብርቱ ነው፣ ሁሉን ክብር ለእርሱ ምስጋና ለእርሱ እየሰጠን ምንሄድ በጎች ነን። ጌታ ኢየሱስ በሶስተኛ ደረጃ ያስቀመጣቸውን በጎች እዚህ ምዕራፍ 10 ላይ መልሶ ያመጣቸዋል። በጎቼ ድምፄን ይሰማሉ ነው የሚለው። ከሰባኪ ከመስማት አልፈው ራሱ ክርስቶስን የሚሰማበት ደረጃ በጎች ይባላል። በጎች ይባላል። ይህ በጎች ደረጃ ነው ወገኖች። ዳይሬክትሊ ከክራይስት የመስማት በመንፈስ ቅዱስ በኩል ክርስቶስን የመስማት ደረጃ የበግነት ደረጃ ነው። ጠቦትነት ግልገልነት ታልፎ ፋይናሊ በግ አንድ ሰው እዚህ መንፈሳዊ ሌቭል ላይ ሲመጣ ስፒሪቹዋሊ ሰውየው ማቹር አድርጓል ማለት ነው። ለጸሎት ተንበርኮ የእግዚአብሔርን ድምፅ ይሰማል። በመኝታው ላይ የእግዚአብሔርን ድምፅ ይሰማል። ለምን? ሁሉ ጊዜ ህይወቱ እግዚአብሔርን በመጠባበቅ የተሞላ ነው። መጠበቂያውን አይለቅም። እያንዳንዷ ውሳኔ እያንዳንዷ እርምጃ የእምነት እርምጃ ናት ማለት ነው። በዚህ ምክንያት በጎቼን ያለውና እንግዲህ ከበግነት ከተፈጥሮ አንፃር ካየ ነው ግልገልም በግናት ጠቦትም በግ ነው
እነዚህ ትልቅ እናት ወይም ትልቅ በጎች ናቸው። በመንፈሳዊ ከፍታ ካየነው ግን በግነት ሰባኪን ከመስማት ነብይን ከመስማት አልፎ ራሱ እግዚአብሔር ለኛ የሚያወራበት ሁለንተናችን ለሱ የተከፈተበት ወደ መንፈሳዊ ከፍታ ወደ መንፈሳዊ ዓለምና ወደ ሌላ የከፍታ ዳይሜንሽን የገባንበት ደረጃ ነው ማለት ነው። ይሄ የበግነት ደረጃ ድምፄን ነው ያለው። ድምፄን ያለው directly from Christ from the source ከክርስቶስ ወደ መስማት። ይሄ እንግዲህ ከእግዚአብሔር ቃል ጋር ኮንትራዲክት ያደርጋል አይደለም። ምናልባት ድምጽ እንሰማለን የሚሉ ሰዎች አሉ። በጣም ብዙ ድምጽ እንሰማለን የሚሉ ሰዎች አሉ። የሚሰሙትን ድምጽ በእግዚአብሔር ቃል መፈተሽ አለባቸው። እግዚአብሔር እንዲያለኝ የሚሉ ሰዎች ያሉት ነገር ሰማን ያሉት ድምጽ ከእግዚአብሔር ቃል ጋር መስማማት አለበት። ይሄ እግዚአብሔር ቃል አብሶሉት ሜዠርመንታችን ነው። ሁሉ ጊዜ የመጨረሻው መለኪያችን ነው። እግዚአብሔርን ቃል ዲቬት አያደርገውም፣ አይጥሰውም፣ አይሽረውም። ይህንን ቃል በዚህ ቃል ላይ የጸና መልእክት ነው የሚሰጠን። እሰማለሁ ጥሩ ነው። እንኳን ሰማህ፣ ለእኛ ሁሉ ትሰማለህ፣ ለሀገር ትሰማለህ፣ ለትውልድ ትሰማያለሽ። ግን ምን ሰማው ነው ወይም ሰማን ያለው ነገር ከእግዚአብሔር ቃል ጋር ተቃራኒ ከሆነ ያ ድምጽ ከየት እንደመጣ መመርመር ያስፈልጋል። መንፈሳዊ ስለሆነ አይደለም፣ ሌላም ተቀላቅሎ የመጣ ድምጽ ስላለ ነው። የጠላትም ድምጽ ስላለ ነው። እንደውም ዲያብሎስ የሚውጣውን ፈልጎ እንደሚያገሳ አንበሳ ይዞራል የተባለው እያገሳ ነው የሚዞረው። የሱም ድምጽ አለ ማለት ነው። አንዳንዴ ለማዋጥ ድምጽ ያመጣል። አመሳስሎ ድምጽ ያመጣል። እዚህ ምን ሰማ ሁሉ ከእግዚአብሔር ነው ወደሚል ኮንክሉዥን መድረስ በራሱ ጠቦትነት። ጌታ እዚህ ጋር የተናገረው የበጎቹ ሚስጥር ከመንፈሳዊ እድገት ከፍታ አንጻር ሳይሆን ቀጥታ በእሱን አምኖ ከመከተል ካለመከተል ወይ ከማመንና ካለማመን ጋር በተገናኘ ነው። ለምን ላይ ከፍ ብሎ ያላመኑትን ሰዎች ከበጎች አይደላችሁም ካላቸው እኔን አምኖ ከሚከተሉኝ አይደላችሁም ማለቱ ነው። ወይም በእኔ አምኖ ከሚድኑት አይደላችሁም ማለቱ ነው። እነዛ በወቅቱ የነበሩ ሰዎች ሰቃዮች ናቸው። ስለዚህ ከኔ ጋር አይደለም ህብረት የላችሁም እያላቸው ነው ያለውና በጎች የሚላቸው እንግዲህ በእርሱ አምኖ የተከተሉትን ነው እንጂ ከመንፈሳዊ ሌቭል አንጻር አይደለም። ምክንያቱም እዚህ ጋር ከበጎች ያላችሁም ካለ በኋላ በጎቼ ብሎ ጌታ እንደሚለው በጎቼ ድምፄን ይሰማሉ፣ እኔም አውቃቸዋለሁ፣ አውቃቸዋለሁ። እንግዲህ ዓለም ሳይፈጠር ያለውን እውቅና ነው የሚናገረው። እኔም አውቃቸዋለሁ፣ ይከተሉኝም አለ። እኔም የዘላለም ሕይወት እሰጣቸዋለሁ አለ። የዘላለም ሕይወት ምን አደርጋለሁ? እሰጣቸዋለሁ። ስለዚህ በእርሱ እውቅና ያሉት እርሱን ይሰማሉ፣ ይከተሉታል። ወይም ስለ እርሱ ይሰማሉ፣ እንሰማዋለን፣ እንከተለዋለን፣ የዘላለም ሕይወት እናገኛለን ማለት ነው። ከዛ በኋላ ለዘላለም ምን አይሉም ማለት አይጠፉም ማለት ይሄ የዘላለም ሕይወት ጋራንትድ ነው። ይሄ የዘላለም ሕይወት ጋራንትድ ነው። ድምጹን ከመስማት ወይም ስለሱ በመስማት በማመን ብቻ የሚገኝ የዘላለም ሕይወት ዋስትና ነው። ለዘላለም አለመጥፋት ነው የታወጀው ወገኖቼ። ስለ ዘላለም ሕይወት ስናወራ ዘላለም ነው፣ ዘላለም አይለወጥም። በቃ ዘላለምን ጊዜያዊ እያደረግነው ልጠፋ እችላለሁ አልችልም እንል ከሆነ መጀመሪያውኑ ዘላለማዊ ሕይወት እንዳላገኘን እያረጋገጥን ያለ ነው። ስለዚህ ለዘላለም ምን አይሉም አይጠፉም አለ። ከዛ በኋላ ከእጄ ማንም አይነጥቃቸውም አለና ያው በእጁ መዳፍ ቀርጾናል ማለት ነው። ወይም ደግሞ በእጆቹ ቁስል ገዝቶናል ማለት ነው። ወይም በደሙ ፈሳሽነት ተቤዥቶናል ማለት ነው። አይነጥቃቸውም ብሎ ራሱን ቀጥታ ከማን ጋር ያገናኛል? ከአባቱ ጋር ያገናኝና የሰጠኝ አባቴ ከሁሉ ይበልጣል። እነዚህም በጎች የሰጠኝ ሲል እንግዲህ ዓለም ሳይፈጠር ሁላችንም በእግዚአብሔር ታስበን ነበረ። ታስበን ሴንስ ሁላችንም ምርጫችን ተከትሎ የምንሄድበትን መንገድ እግዚአብሔር አውቆታል። ስለዚህ በእርሱ ዘንድ ኦልሬዲ ምርጫችን ስለታወቀ ክርስቶስ እንከተላለን አንከተልም፣ በእምነት የሆኑን የዘላለም ሕይወት እንቀበላለን አንቀበልም፣ ይሄ ታወቀ ስለሆነ ኦልሬዲ የተቀበሉትን ባርኳቸዋል። ስለዚህ በደረስንበት ጊዜ እንቀበላለን፣ ባመንበት ጊዜ እንቀበላለን እንጂ መቀበልና ለመቀበላችን ጌታ ዓለም ሳይፈጠር አይቶታል። ካየው ደግሞ ባርኮናል። አለቀ። ስለዚህ ነው አባቴ ሰጠኝ የሚለው ይህን ነው። ዓለም ሳይፈጠር በክርስቶስ ምን ያሉ የታወቁትም ማለት ነው። ሮሜ 8:28 ላይ አስቀድሞ ያወቃቸው የልጁን መልክ እንዲመስሉ አስቀድሞ ወስኗል ነው የሚለው። የወሰናቸውን ጠራ፣ የጠራቸውን አጸደቀ፣ ያጸደቃቸውን አከበረ ነው የሚለው። አስቀድሞ የሚለው ይህን ነው። እነሱን የታወቁትን ሰጠኝ ነው የሚለው። የሰጠኝ አባቴ ከሁሉ ይበልጣል፣ ከአባቴ የሚች ሊነጥቃቸው ማንም አይችልም። እሱ ከሁሉ በላይ ነው ማለት ነው። ማንም ሊነጥቃቸው አይችልም አለና እኔና አብ አንድ ነን አለ ማለት ነው። ስለዚህ ከአብ እጅ ማንም ካልነጠቃቸው ከወልድም እጅ ሊነጥቃቸው አይችልም። የሰጠኝ አባቴ ከሁሉ ይበልጣል ካለ እሱም ከሁሉ ይበልጣል ማለት ነው። አብና ለአብ የሚነገር ሁሉ ለወልድ ይነገራል።
ለወልድ ያለ ሁሉ ለአብ አለው። ይሄን ራሱ ጌታ ዮሐንስ ወንጌል ምዕራፍ 16 ላይ ይናገራል። ለአብ ያለ ሁሉ የኔ ነው ይላል። ለአብ የምናወራው ምስጋና፣ ክብር፣ ዘላለም፣ ለአብ የምናወራው የጸና የዘላለም መንግስት፣ የማይለወጥ ስልጣንና ኃይል ሁሉ ለወልድ ይነገራል። በአብና በወልድ መካከል ምንም አይነት ልዩነት የለም። በስልጣን በክብር ያለ ነው። ስለዚህ እንግዲህ እኔና አብ አንድ ነን አለ ማለት ነው። አብ አስቀድሞ አወቃቸው፣ ሰጠኝ አለ። መጥቼ እውነትን ገለጥኩላቸው፣ እውነቴን ሰምተው ተከተሉኝ አለ። የዘላለም ሕይወት ሰጣቸዋለሁ አለ። ማንም ከእጄ አይነጥቃቸውም፣ ከአባቴ የሚችል ሊነጥቃቸው ማንም አይችልም አለና አብና እኔ አንድ ነን በማለት የተቀበልነው የዘላለም ሕይወት ከዘላለም የጀመረ እንጂ ዛሬ የጀመረ ስላልሆነ፣ በእኛ ሁኔታ ላይ የተመሰረተ ስላልሆነ፣ በእኛ ብርታትና ድካም ላይ የጸናና የቆመ ስላልሆነ፣ ከዘላለም የታወቀ በክርስቶስ መገለጥ የተገለጠ ስናምን የተቀበልነው እውነት ነውና በዚህ እውነት እንጽና ለማለት ነው። ክብር ለጌታ ይሁን። እንግዲህ ለዘላለም አይጠፉም በሚል ጥቂት ቃል አካፍያችኋለሁ። አንድ ባለፈው በተለቀቀው ቪዲዮ ላይ የተጠየቀ ጥያቄ አለ። እሱን ጥያቄ መልሳለሁ። የፍርድ ወንበር ወይም ቤማን ተከትሎ የቀረበ ጥያቄ ነው። ጥያቄው ምን የሚለው ከፍርድ ወንበር በኋላ ሰዎች ያንን ፍርድ ማለፍ የማይችሉ ሰዎች ፍጻሜያቸው ምንድን ነው የሚሆነው? መጨረሻቸው ምንድን ነው የሚሆነው? ማለት ቤተክርስቲያን ከተነጠቀች በኋላ በሰማይ ፍርድ ወንበር ይካሄዳል። ያ የፍርድ ወንበር ከተደረገ በኋላ ከተፈጸመ በኋላ ሁሉም ኃጢአቱም ጽድቁም ይገለጣል እና እንደዚህ ሰው አጠያየቅ ከሆነ ያ ፍርድ ወንበር ጻድቃንና ኃጥአንን ለመለየት አይነት ይመስላል። አይደለም። የፍርድ ወንበር ዓላማ እሱ አይደለም። የፍርድ ወንበር ዓላማ ምን እንደሆነ ሐዋርያው ጳውሎስ በሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 10 ላይ በግልጽ ነው የሚናገረው። ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 10 ላይ ብናነበው መልካም ነው። ምንድን የሚለው? መልካም ቢሆን ወይም ክፉ እንዳደረገ እያንዳንዳችን ማለት ነው በስጋው የተሰራውን በስጋችን ወይም በስጋ ሳለን የሰራ ነው ወይም ለሰራ ነው የተሰራውን በብድራት እንቀበል ዘንድ ሁላችን አማኝ በሙሉ በክርስቶስ በፍርድ ወንበር ፊት ልንገለጥ ይገባናል የሚለው። ስለዚህ የፍርድ ወንበር ወይም ቤማ ዓላማው ምንድን ነው? በዚህ ዓለም በስጋ ሳለን ክርስቶስን ካመን በኋላ በክርስቶስ አምነን ከዳንን በኋላ ለምንሰራው ለእያንዳንዱ ስራ ብድራት ለመቀበል የምንገለጥበት የምንቆምበት የፍርድ ወንበር ነው ማለት ነው። ጌታ የፍርድ ዙፋን አለው፣ የፍርድ ወንበር አለው ብዬ ቀድሞ ተናግሬያለሁ። የፍርድ ዙፋን የማቴዎስ ወንጌል ምዕራፍ 25 ቁጥር 31 ላይ ወደ ምድር ከመጣ በኋላ ጌታ በጎቹን በቀኙ ፍየሎቹን በግራው ያቆማቸዋል የተባለው ነው። አይመለከተንም። ነፃ ነን ከዚህ። በግም ፍየልም አይደለ፣ እኛ እዛ ነው ያለነው። ይሄ ከ7 ዓመት በኋላ ጌታ ሲመጣ በምድር ላይ የሚሆን ነው። ነገር ግን ይሄ ፍርድ ዙፋን ሳይሆን ምንድን ነው? ዙፋን ንጉሳዊ የፍርድ ዙፋን፣ ሞትና ሕይወት የሚወሰንበት የፍርድ ዙፋን ሳይሆን የፍርድ ወንበር ነው፣ ወይ በግሪኩ ቤማ ብለን የምንጠራው ነው። ስለዚህ ዓላማው ምንድን ነው ካልን አማኝ ክርስቶስን ካመነ በኋላ አምኖ ከዳነ በኋላ ምን አይነት የሕይወት ስርዓት ነው የመራው? ምን አይነት ተጋድሎ ነው የተጋደለው? ምን ያህል ነው ዋጋ የከፈለው? ምን ያህል ነው በጽድቅ የጸና? ለምሳሌ ጳውሎስ ሁለተኛ ጢሞቴዎስ ምዕራፍ 4 ላይ የሚናገረው ነገር አለ ስለ ቤማ። ምንድን የሚለው? በመስዋዕት እንደሚደረግ ነው ይሰዋል፣ የሚሄድበት ጊዜ ደርሷል፣ መልካሙን ገድል ተጋድያለሁ፣ ሩጫውን ጨርሻለሁ፣ እምነትን ጠብቄያለሁ፣ የጽድቅ አክሊል ተዘጋጅቶልኛል። ምን ስላደረገ? መልካሙን ገድል ስለተጋደለ፣ ሩጫውን ስለጨርስና በዚህ ሁሉ እምነትን ስለጠበቀ የጽድቅ አክሊል ተዘጋጅቶልኛል። ይህንም ጻድቅ ፈራጅ ሆኖ ጌታ ያን ቀን ቤማ ማለት ነው ያን ቀን ለእኔ ያስረክባል፣ ደግሞ መገለጡን ለሚወዱ እንጂ ለእኔ ብቻ አይደለም በማለት ጳውሎስ ሩጫውን ስለጨረሰ መልካሙን ገድል ስለተጋደለና እምነትን ስለጠበቀ የጽድቅ አክሊል እንደተዘጋጀለትና ይሄንንም ቤማ ላይ እንደሚረከብ ከጌታ እጅ በድፍረት ይናገራል። ስለዚህ አንቺ ምን ሰርተሻል? አንተ ምን ሰርተሃል? የዛን ቀን አክሊል የምንረከብበት የርክክብ ቀን ነው። ሽልማትና ምስጋና ከኢየሱስ አፍ የምንሰማበት ቀን ነው። ምናልባት ደግሞ አምኖ መናኛና ተራ ኑሮ የኖረስ፣ ጎስቋላና ደካማ ሕይወት የኖረስ፣ አሰዳቢ ሕይወት የኖረስ እሱ ደግሞ የዛን ቀን ያፍራል፣ አንገት ይደፋል። ለምን? ስራው ይገለጣል።
እያንዳንዱ በስጋ ሳለ የሰራ ስራ ይገለጣል። ቢገርበው ግን በዚህ ሲኦል አይገባም፣ ገሃነም አይወርድም። ለምን? ኦልሬዲ አምኖ ድኗል። የዳነ ሰው ነው። የሰው የዳነ ሰው ነው። ግን የሰራው ስራ ይገለጥና በዚህ አሳፈረኛል ይባላል፣ በዚህ አዋርደኛል፣ በዚህ አስነቅፈኛል፣ በዚህ ለጠላት መሳለቂያ ያርገኛል ብሎ ኢየሱስ ይወቅሰዋል። ራቁቱን ይቆማል፣ ያፍራል፣ ይጎሰቁላል። ድኗል እኮ ልጅ ነው፣ ወራሽ ነው እኮ፣ በሰማይ እኮ ነው። ወደ ምድር አይወርድም፣ ወደ ሲኦልም አይገባም። ግን ዲያ አይነት አስፈሪ ቀን ከፊት ለፊታችን አለ። እኔ ሲመስለኝ በጣም ብዙ አማኞች በዘመን ስለ ቤማ ወይም ስለ ፍርድ ወንበር ረስተናል። የይሁዳ አምልኮ አይሸልምም። የይሁዳ ስብከት አይሸልም። የሚሰራ ብዙ ስራ አለ። በጣም ነው የሚሰራ ብዙ ስራ አለ። ምክንያቱም ህዝቡ እንደ ልቡ እየኖረ ነው ያለው። ከኑሮ ጋር እየታገለ እየጠፋ ነው ያለው። በጣም ብዙ ጌታን ሳያውቁ እየሞቱ ነው ያሉት። በጣም ብዙዎች ክርስቶስን የህይወታቸው ጌታና ዳኝ ሳያደርጉ እየሞቱ ነው ያሉት። አንቺ እያለሽ፣ አንተ እያለ፣ እኔ እያለሁ እዚህ ለኔ ሰዎች ሊደረስላቸው ይገባል። እዚህ የሚሰራው ስራ መድረክ ላይ አይደለም፣ አዳራሽ ውስጥ አይደለም፣ ሜዳ ላይ ነው፣ መንገድ ላይ ነው፣ መንደር ውስጥ ነው፣ ማህበራዊ ህይወት ላይ የሚሰራው ስራ። ወንጌል ከተሰራ ኢየሱስ እንደ ስራው መስራት ነው። ጌታ ኢየሱስ ወንጌል የሰበከ የት ነው የሰበከው? ቤቱ ሰብኳል። አዎ። ምኩራብ ሰብኳል። አዎ። ተራራ ላይም ሰብኳል። ገበያ ላይም ሰብኳል። አይደል እንዴ? አልዓዛር ሞቶ ሰብኳል። ሰርግ ቤት ቃና ዘገሊላ ሰብኳል። እዚህ የጌታ ወንጌል በስፍራና በጊዜ ያልተገደበ ነው። ለምን? የመንግስት ወንጌል ነበር የሚሰብከው። የአጥቢያ ወንጌል እየሰበክን የተቸገረው የአጥቢያ ወንጌል፣ ከአጥቢያ ያልዘለለ፣ ከአጥቢያ ማያልፍ። አያችሁ? የመንግስት ወንጌል ከሆነ ግን መንግስት ከሆነ መንግስት ነው፣ ሉዓላዊ መንግስት ነው፣ ሰማይና ምድርን የሚገዛ መንግስት ነው። በጊዜ በቦታ አይወሰንም፣ በሁኔታ አይገደብም። ሁል ጊዜ ይሰበካል፣ ቀን ከሌሊት ይሰበካል። ኤኒ ኢቨንት ኤኒ ሞመንት ላይ ይሰበካል የመንግስት ወንጌል። ስለዚህ መንግስታዊ አስተሳሰብ ያስፈልገናል። ማይንድ ሴታችን አልቀየር ያለው እግዚአብሔር ቤት ያለን ሰዎች በአጥቢያ እያሰብን፣ በአዳራሽ እያሰብን የመንግስት ወንጌል ከሆነ ምንሰራው፣ የእግዚአብሔር መንግስት ከሆነ ምንሰራው፣ አጥቢያዊ ክፍፍልን ትቶ ወንጌል ለሚገባ ሁሉ በፍቅር ወንጌል ማድረስ ይገባል። በጣም አይደለም፣ በጣም የሚሰበከው ወንጌል የለም፣ በጦርነት የሚሰበከው ወንጌል የለም። ይሄ ነው። ስለዚህ የፍርድ ወንበር፣ ከፍርድ ወንበር በኋላ የሚሞት የለም፣ ሲኦል የሚገባ የለም፣ ገሃነመ እሳት የሚጣል የለም። ከፍርድ ወንበር በኋላ ሽልማት ከሆነ ለዘላለም፣ ሀፍረት ከሆነ ለዘላለም ተሸክመህ ትቀጥላለህ። አለቀ። ስለዚህ ማሳፍረው ነገር ዛሬ እመጣለሁ፣ ደካማውን ጎስቋላውን ነገር ዛሬ መተው ነው። በእምነት የሆነውን ሩጫ ዛሬ የሮጥ ነው መልእክቴ። መልካሙን ገድል እንድትጋደል በዚህ ያለ፣ በእምነት እንድጸና በዚህ ያለ፣ ሩጫ የኢየሱስ የመስቀል ሩጫን ሳስቀጥል በዚህ ያለ፣ የራስን አንዳንዴ ገታ እያደረጉ ለወንጌል መሮጥ ያስፈልጋል። ለወንጌል መሮጥ፣ ወንጌል እንዲሰበክ ደም መስጠት ነው፣ ዋጋ መክፈል ነው፣ ጊዜን፣ ገንዘብን፣ ህይወትን በሙሉ መስጠት ነው። ጸጋ ከሁላችን ጋር ይሁን። ኢየሱስ ክርስቶስ ይመጣል። ተባረኩ። ሻሎም። ይህ የምጽአቱ ድምፅ ነው። የምስራች ታላቅ የመዘጋጀት ጥሪ። የበጉ ሰርግ ስለደረሰ ሚስቱም ራሷን ስላዘጋጀች ደስ ይበለን፣ ሐሴትም እናድርግ፣ ክብርንም ለእርሱ እናቅርብ። የዮሐንስ ራእይ ምዕራፍ 19 ቁጥር 7። አገልግሎቱን ለመደገፍ ለምትሹ በኢትዮጵያ ንግድ ባንክ መሳያ ፎር ኦል ኢንተርናሽናል ሚኒስትሪ የባንክ አካውንት ቁጥር 1046 31 29 65 8። ኢየሱስ እንደተናገረው በቶሎ ይመጣል። መሳያ ፎር ኦል ኢንተርናሽናል ሚኒስትሪ